የትብብር ጉዳይ በኢትዮጵያ ፖለቲካ ውስጥ ሁሌም ይነሳል። እንደው የተወሰነውን እንኳን ለማንሳት ያህል በ1997 ምርጫ ተባበሩ ወይ ተሰባበሩ የሚሉ ጥሪዎች በሰፊው መቅረባቸውን ተከትሎ የተመሰረተውን ቅንጅትን እናስታውሳለን። ጠቅላይ ሚኒስትር አብይ ወደ ስልጣን ሊመጡ አካባቢ የነበሩ ጥምረቶች፣ የጋራ ንቅናቄዎችን ወዘተ ማስታወስ ይቻላል። የኢትዮጵያ ፌዴራሊስት እና ኮንፌዴራሊስት ኃይሎች ጥምረት በሚል ከ3 ዓመታት በፊት በዋሽንግተን ተመስርቶ የነበረው አንዳንዶችም በአዝናኝነቱ የሚያነሱትን ይህንንም ጥምረት እናስታውሳለን። አሁንም ደግሞ ሀገር ያለችበት ሁኔታን አስበን እንሰባሰብ፣ እባካችሁ ተሰባሰቡ የሚሉ ጥሪዎች በብዛት እየተሰሙ ነው። የትብብር እንቅስቃሴዎችም ደግሞ እየተፈጠሩ ነው። በሌላ በኩል ደግሞ ራሱ ብልጽግናን ጭምር ያካተተ ሀገር አድን እንቅስቃሴ መደረግ አለበት የሚሉ ድምጾችም ይሰማሉ። ዶክተር ዮናስ ካንተ ልጀምርና ከገባንበት ሀገራዊ ዝቅጠት ሊያወጣን የሚችል አይነት ትብብር አለ ወይ የሚለው ላይ እንደምን ያለ ነው ካለስ የሚለውን ትንሽ ብትልበት። እሺ አመሰግናለሁ። ትብብር አለ ወይ የሚል እንግዲህ ጥረቱ ሁልጊዜም አለ። አይ በተግባር ሲሆን የሚል የምታስበው ከዚህ ሊያወጣን የሚችል አይነት ትብብር አለ ወይ? ጥረቱ ኮንቲኒየስ ነው። ምናልባትም የ2005 ጊዜ የነበረው ቅንጅት ጀምሮ የኢትዮጵያ ኢንተሌክቹዋል በተሰበሰበ ቁጥር ጥምረት ያስፈልጋል፣ አንድነት ያስፈልጋል ብሎ ሳያወራ ሙከራ ያላደረገበት ጊዜ የለም። ችግሩ ምንድነው? ፕሮሰሱ ነው። ብዙ ጊዜ ኮሊሽን ሊፈጠር የሚቻለው በፕሮሰሱ መስማማት ሲኖር ነው። አንዱ እስክንድርን ሊያነግስ፣ አንዱ ዘመነን ሊያነግስ፣ አንዱ ወዳጆን ሊያነግስ የየራሳቸውን መሪ ይዘው ትብብር እንፍጠር በሚሉበት ጊዜ ሊያገናኛቸው የማይችል ነገር አለ። ምክንያቱም አንዱ እስክንድር ሰዎች ዘመነን ማንገስ አይፈልጉም፣ የዘመነ ሰዎች እስክንድር ወይንም ወዳጆ እንዲመጣ አይፈልጉም። መደረግ ያለበት ምንድነው? ሁሉ ጊዜ እኔ ምሳሌ የምሰጠው የዛሬ 200 ምናምን ዓመት አሜሪካኖቹ ሲስተማቸውን በፈጠሩበት ጊዜ ዋናው መሰረታቸው እንዴት አድርገን የእንግሊዝን ከእንግሊዝ ቀኝ ግዛት እንውጣ የሚለው ነበር። ከዛ በኋላ ግን የተስማሙበት ወይንም ሊስማሙበት የቻሉት ምንድነው? ፕሮሰስ ነው የዘረጉት። አሜሪካንን ነፃ ሀገር ለማድረግ ምን አይነት ፕሮሰስ ነው የሚያስፈልገው ከሚል ነው የተነሱት። ያ ፕሮሰስ መጨረሻ ላይ ከተካሄደ በኋላ ጆናታንን ይሁን ዋሽንግተንን ይሁን ጄን ይሁን ወይንም ማንም ይምጣ በዛ ፕሮሰስ ውስጥ እስካለፈ ድረስ በዛ ፕሮሰስ ውስጥ ጠሎ እስከወጣ ድረስ ለሀገሪቷ ይበጃል ወይንም ደግሞ ሁላችንም እንቀበላለን ከሚል ነው የመጡት። በእኛ የሚደረገው ፕሮሰሱ ላይ መስማማት ሳይሆን ሁሉም የየራሱን ሰው ፑሽ የሚያደርግበት አጀንዳ ነው የሚያደርገው። የኮሊሽን በሚባልበት ጊዜ ሁሌ ይመጣል። አሁን ስትሰሚ የእስክንድር ፓርቲዎች አንድነት ያስፈልጋል ይላሉ። በእነሱ ግን አንድነት ማለት መታችሁ በእኛ ስር ግቡ ነው። የነዘመነም በእነሱ አንድነት የፋኖ ማለት መታችሁ በእኛ ስር ግቡ ነው። በእኛ መዋቅር ውስጥ ግቡ ነው። ያ እስካለ ድረስ መቼም እንትን አይልም። አሁንም አንዱ ከበፊት ጊዜ ጀምሮ ስለ የነበረው በአጀንዳ ዙሪያ ነው እንጂ ኮሊሽን የሚፈጠረው በግለሰቦች ዙሪያ አይደለም። ያ አጀንዳ ሁሉንም ሊያስማማ የሚችል በሁሉም ነገር ባይስማሙም ይሄ ሚኒመም አጀንዳ የሚሉት አለ አይደለም፣ በሚኒመም አጀንዳ ወጥቶ በዚህ ላይ እንስማማለን። ከዚህ በኋላ ምን አይነት መሪ እንደሚወጣ ይሄ ፕሮሰሱ ነው የሚወስነው የሚለውን ማድረግ አለመቻሉ ነው እዚህ ድረስ እስካሁን ድረስ ምንም አይነት ነገር ልናመጣ ያልቻልነው። ይሄ እንግዲህ ደግሞ
አንድነት እንዴት ይፈጠር ወይንም ኮalition እንዴት ይፈጠር በምትይበት ጊዜ አሁን እንደው የጠቀስናት ምሳሌ በአማራው አካባቢ ያለው ነው። ያ ደግሞ ሶሉሽን አይሆንም። የአማራው አሁን እንደሚፎከረው አካኪ ዘራፍ እንደሚባለው 4 ኪሎ በ2 ሳምንት በ5 ሳምንት እንገባለን የሚባለው ነገር ሳይሳካ ቀርቶ በየወንዙ በየጥሻው ሲርመሰመሱ ነው የሚውሉት። ከዛ አልፈው ወደ ስልጣን ለመጋራት ወይንም ደግሞ የስልጣኑን አቅጣጫ ለማስቀየር ምንም የሚሰራ ነገር የለም። ከአማራው ወጥተሽ ከሌላው ጋር መነጋገር መቻል አለብሽ። ሌሎቹም ከራሳቸው ወጥተው ከአማራው ጋር ከትግራዩ ጋር ከወላይታው ጋር ሁሉም ሊነጋገር መቻል አለበት። ግን ችግሩ ምንድነው? አሁን ልክ አማራ ውስጥ የምታዩ አጀንዳሽን ከፍ ስታርጊ ወደ ኢትዮጵያ ስትወስጂው ያንኑ አይነት እያንዳንዱ ሰው የራሱን መሪ ለማንገስ ነው እንጂ የሚመጣው ኮalition ፈጥሮ አንድ አይነት ሲስተም አዘጋጅቶ በዛ ሲስተም ውስጥ እንዲተዳደር ከዛ በኋላ የኦሮሞ ሰው ይሁን የጉራጌ ሰው ይሁን የአማራ ሰው ይሁን የትግራይ ሰው ይሁን ያ ሲስተም ካፈለቀው ሁላችንም የምንተማመንበት ወደ ዲሞክራቲክ ፕሮሰስ ይወስድናል የምንለው ሲስተም እስከሆነ ድረስ እና ጋርድ ሬልስ ያሉት ስልጣን ከያዘ በኋላ ተመልሶ ጭንቅላታቸው ላይ ለውጣ የማይልበት መንገድ እንዴት ይፈጠር ነው። ጀዋርን ሰምተሽው እንደሆነ ኢንተርቪው ሲደረግ ምንድነው ሮድ ማፕ አለ ሆይ ለዚህ ለአንድነት ለሚባለው ነገር እንዴት ነው የሚፈጠረው ከተፈጠረ በኋላ እንዴት ነው የሚያስተዳድረው ለሚለው ሮድ ማፕ አለ ሆይ ሲባል ያለው ሮድ ማፕ አለኝ ግን አላሳያችሁም ነው። the same thing የፋኖ ሰዎች አሁን እዚህ ያሉ በ4 5 እንግዲህ የፋኖ ማኒፌስቶዎች አዘጋጅተናል የሚሉ አሉ። ሁሉም በብብታቸው ስር ይዘው አናሳይም ነው ያሉት። አንደኛውን ለኔ ሰው ላከልኝ actually ሁለቱን ሰው ላከልኝ የተለያየ አንደኛው የጎንደር ነው አንደኛው ደግሞ በነ ፕሮፌሰር ደምሴና በአምባሳደር ማን የሚሉት ሰውዬ ብርሃነ መስቀል የሚመራ ነው። የነ ብርሃነ መስቀልና የነ ፕሮፌሰር ደምሴን ይላከልኝ እኔ ፐብሊክ አደረጋዋለሁ እንከላከልኝ ፐብሊክ አደረጋዋለሁ እየተስማምቶ ስለነበር ይላከልኝ ፐብሊክ አደረኩት። እዛም ላይ የሚሉት ምንድነው ያው አማራው መጀመሪያ ስልጣን መያዝ አለበት ነው። ከዛ በኋላ ሌሎቹን አሰባስቦ ሼር ያደርጋል ነው። እጃችን ውስጥ ይግባ ስልጣን ነው። የጀዋርንም የተመለከትሽው እንደሆነ የማያሳይበት ምክንያት በ2023 ጻፈው ማኒፌስቶ ላይ ይሄ መቀየር አለበት ያዳደር ያዋጣ ግን ኮሮሞ የለም በፕሮሰስ ላይ ተስማምተን እስካልሄድን ድረስ በምንም አይነት አሁን ካለንበት የምንወጣበት ሁኔታ ሊኖር አይችልም። the same thing ደግሞ አሁን ኦኬ ኮኦፖዚሽኑ ነው ግስትም አጀንዳ ዘሴም ነው ይቅርና የአገዛዙን ሲስተም እንኳን የመቀየር ፍላጎት አታይም። ስለዚህ ችግራችን ያለው መሪ ለመቀየር ያችን የስልጣን ወንበር ለመውሰድ ያችን ሊቨር ኦፍ ፖለቲካል ፓወር የሚሉትን ለመነጠቅ ነው እንጂ እና እኛ እጃችን ውስጥ ከገባ በኋላ ኢትዮጵያን ያስተዳድራለን ነው። በእንደዚህ አይነት አንድነት ሊመጣ አይችልም። እሱን ነው መፍታት ያለብን ለማለት። እሺ ገለታው ወደ አንተ ልለፍና አሁን በዶክተር ዮናስ የተገለጹ ሐሳቦች አሉ በሂደት የመስማማት ጉዳይ ዋና እንደሆነ በአጀንዳ እንጂ በግለሰቦች ዙሪያ አለመሰባሰብንና መሪ ለመቀየር ነው ብዙ ጊዜ ትኩረት የሚደረገውና በዛ ፋንታይ መሆን እንጂ ሌሎች ከዛ ያለፉ ጉዳዮችን የማየት ችግር እንዳለ ዘርዝሯል። ወደ በኋላ እንመለስበታለን ችግሮቹን። ቅድም ለዶክተር ዮናስ የጠየቁትን ነው ላንተም መጠይቀው ምን አይነት ትብብር ቢሆን ነው ሀገር ሊያድን የሚችለው? በአንድ በኩል ሀገር እንደ ሀገር ያለችበት በጣም ትልቅ ችግር አለ። ይሄ በስልጣን ላይ ያለውን መንግስት ጨምሮ የሌሎቹንም ትብብር የሚያስፈልግና
ሀገር አድን እንቅስቃሴ ውስጥ መግባት የሚያስፈልገን ጊዜ ነው ከኢኮኖሚው ካለው ጦርነት ከብዙ ነገር አንፃር የሚባልበት በሌላ በኩል ደግሞ መጀመሪያ ይሄ መንግስት መውረድ አለበት ከዛ በኋላ ያው ተብለው የሚቀርቡ የተለያዩ አይነት ሐሳቦች አሉ በአንተ በኩል በዋናነት ሀገር ሊያድን የሚችለው ትብብር እንደምን ያለ ነው የሚለውን ከዚህ አንፃር እንዴት ታየዋለህ አመሰግናለሁ ሪዮት እንደገና ከዶክተር ዮናስ ጋር ስለጋበሽኝ በጣም ደስ ብሎኛል I think ይሄን ጉዳይ ትንሽ ከፍ አድርገን ማየት ያለብን ይመስለኛል ትብብር በኢትዮጵያ ውስጥ መልኩ ራሱ ምንድነው የሚመስለው የሚለውን በደንብ መነጋገር ያለብን ይመስለኛል አሁን ስለ ትብብር ሲነሳ የመጀመሪያው ነገር መቼም ያንደ ሀገር ትልቁ ነገር ህገ መንግስት ነው እና ኢትዮጵያ ራሷ የተባበረች ኢትዮጵያ እንዳትሆን ተደርጋ ነው የተሰራችው በዛ ጥላ ስር ነው ያለ ነው እንግዲህ የተባበረችው ዩናይትድ ስቴትስ ኦፍ ኢትዮጵያ የተባበረች አይደለም ዩኒየናችን ራሱ ኢምፐርፌክት ነው መሆን ያለበት አንድ ቡድን አልተመቸኝም ካለ ትቷት የሚሄድ መሆን አለበት ተብሎ የተጀመረ ቤት ነው እንግዲህ በዚህ ቤት ጥላ ስር ነው ያለ ነው ማለት ነው እንደው ለመንደርደሪያ ያነሳው ትሬውት ኢምፐርፌክት ዩኒየን ደግሞ ዴሞክራሲ ነው ተብሎ የተቀመጠበት ሀገር ነው ለምን ብሔሮች ልዩ ልዩ ናቸው ነው አሁን ምንድነው የሆነው እንግዲህ ብሔሮች ልዩ ልዩ ናቸው ስለዚህ ኢትዮጵያ ልዩ ልዩ ሆና በልዩ ልዩ ወረዳ በልዩ ልዩ ዞን በብሔር መስፈር አለባት ከተባለ በኋላ ብሔር አሰምሽኑ የነበረው ምንድነው ብሔር አንድ ነው ብሔር የማይከፋፈል አንድ ነው ግን አሁን የገባንበትን ችግር ያየን እንደሆነ ራዮት በትብብር ደረጃ ስለ ትብብር በኢትዮጵያ ውስጥ አጠቃላይ በኢትዮጵያ ውስጥ ስለ ትብብር ስናወራ ይሄ ፓን ኢትዮጵያን ትብብሩ በላይ በብሔሮች መካከል በብሔሩ ውስጥ ትብብር ጠፍቷል በብሔሩ ውስጥ ነው ይሄ በኢንተር ሌቨል ማለት ራሱ በኢንትራ ሌቨል ነው የሚባለው አይደለም በዚህ በአንድ ብሔር ውስጥ አሁን ትልቁ ችግር ያለው ያ ነው መጀመሪያ ስርዓቱ ሲዘረጋ ኢትዮጵያ ልዩ ልዩ ናት ብሔር አንድ ነው የተባለው ብሔር አንድ አይደለም በውስጡ ኡስማንነቱ ተነሳ እና ከፍተኛ ግጭት ውስጥ አለ አሁን ስለ ትብብር ስናነሳ ሁለት ችግሮች ገጥመዋታል ማለት ነው ኢትዮጵያ በጣም ያሳዝናል የፓን አፍሪካኒዝም ጽንሰ ሐሳብ መስራች የሆነች ምድር ስለ ፓን ኢትዮጵያ እንዴት አድርገን አቅማንሶናል እንዴት አድርገን ህብረት እንመስረት ይያልን ነው ምንነጋገረው በዚህ ሰዓትና በሁለት ክፍል መታየት ያለበት ይመስለኛል ራዮት አንደኛው አሁን ባልኩት በዚህ በፓን አፍሪካን ማነው ኢትዮጵያን የሆነ ትብብር እንዴት ነው የሚፈጠረው የሚለው ነው ከዛ በፊት ግን በዚህ በብሔሩ ውስጥ ያለው ክፍፍል ምንድነው መነሻው አሁን እስቲ በየብሔሩ እንመልከት ትግራይ በከፍተኛ ዲቪዥን ውስጥ ነው ያለችው አማራ በከፍተኛ ክፍፍል ውስጥ ነው ያለው ኦሮሚያ በከፍተኛ ክፍፍል ውስጥ ነው ያለው የሶማሌ ወገኖቻችንን አነጋግር ያለው ራዮት ዶክተር ኢስማኤልን ታውቂዋለሽ አነጋግረሽው ታውቂያለሽ እሱን ሳናግረው አሁን ያለው ከፍተኛ ችግር ሶማሌ ክልል ውስጥ ጎሳ ማንነት ከብሔር ዝቅ ያለው ማለት ነው ይሄ ከብሔር ዝቅ ያለው ማንነት ንዑስ ማንነት ይባላል ከፍተኛ ክፍፍል ቤንሻንጉል ጋምቤላ ውስጥም ዶክተር ኦፒውን አነጋግር ያለው ዶክተር ኦፒው ታውቂዋለሽ እሱንም ከፍተኛ ቀበሌያዊነት ነው ያለው አሁን በእያንዳንዱ ብሔር እንደ ብሔር አልቆመም አሁን ይሄ ክሮስ ካልቸራል የሆነው ወይም ደግሞ በብሔሮች መካከል ፓን ኢትዮጵያን ትብብር ለማሰብ እንደ ብሔር አልቆመም አልተመቸም ለህብረት እንዳይመቸው ነው ተፈጥሯል ምንድነው ምክንያቱ አጠና ነበር ባለፈው ይገርምሻል አንዱ አሁን ባህሪያት የሚታየው ኮንፍሊክቲንግ ድሪም ነው የሚጋጭ ህልም አላቸው በብሔር ውስጥ ነው ለህብረት ይሄ አሁን በዘውግ ባንድ ዘውግ መሃል ያለው ክፍፍል ይሄ የጎሳን በለው እንደዚህ እሱ ለህብረት አይመችም ስትል ሀገርን እንደ ሀገር ከማቆም አንፃር ነው ወይስ ደግሞ አሁን ለመታደግ የሚደረጉ ፖለቲካዊ ትብብሮች ላይ እንደሱ አይነት ይሄ ትብብር ንቅናቄ ምናምን የሚለውን ለመፍጠር መጀመሪያ የግድ የብሔሮች መሆን አለበት የትኛውን ነው ይያልክ ያለው አሁን ተወደደም ተጠላም ትግሎች ሁሉ እንግዲህ ብሔር ተኮር ሆኗል በያገሩ በሀገር በኢትዮጵያ ውስጥ ያለው ሰፊ ድርሻ ያዘው እንደምታውቀው ፋኖ ብታይ ብሔር ተኮር የሆነ ትግል ነው ያለው ኦላም ብታይ ብሔር ተኮር ትግል ላይ ነው ያለው በየቦታው ያሉ ብሔር ተኮር ትግሎች አሉ እነዚህ ትግሎች ተጠናክረው በቁርጭምጭሚታቸው ጸንቶ ቆመው ፓን ኢትዮጵያኒዝም መፍጠር መቻል አለባቸው አንዱ መንገድ ይሄ ነው ሌላው ዝም ብሎ በኢትዮጵያዊነት
ተደራጅቶ ያለው እሱም ደግሞ ያንን ማጠናከር ነበር ግን አታዩም ያንን በአብዛኛው የለም በጣም ተዳክሞ ነው የምታየው መሬት ላይ ያሉት እንቅስቃሴዎች በነገራችን ላይ አሁን ሰሞኑን የተፈጠረ አንድ የኢትዮጵያውያን ትብብር ንቅናቄ የሚባል እኔም እዛ ውስጥ አለ እሱ ወደፊት አሁን ወደ ሚዲያ እንወጣለን ብለን እቅድ ይዘናል እናስተባብራለን እሱ መገፋት አለበት ግን በሌላ በኩል ደግሞ እነዚህ ብሔር ተኮር የሆኑ አርምድ የሆኑት በተለይ ለፓን ኢትዮጵያ ሙቭመንት እንትን መሆን አለባቸው ሰበዝ መሆን አለባቸው ምሰሶ መሆን መቻል አለባቸው መግባባት መቻል አለባቸው እንደተበጣጠሱ እንደዚሁ ከሄዱ አደጋ ውስጥ ነው መንጋባው እና አሁን የኮንፍሊክቲንግ ድሪም ያልኩሽ ትግራይ ውስጥ ለምሳሌ ተመልከች አሁን ሳልሳዊ ወያኔን ተመልከቺ አረናን ተመልከቺ ትዴፓን ተመልከቺ ሌሎች ፓርቲዎችን ተመልከቺ ሳልሳዊ ወያኔ በፕሮግራሙ ላይ ምንድነው ያስቀመጠው የኔ ድሪም አገር መሆኑ ነው ምርጫ ቦርድም እንትን የሰጠው ሰርቲፊኬት የሰጠው እንደዚህ ብሎ አንቀጽ 39 ተጠቅሜ ኢትዮጵያን ማጽናት አይደለም የዚህ ፓርቲ እንትን አላማው ዱብ ብዬ ተዘጋጅቼ ትግራይን ህዝብ አስተምሬ ብዬ ነፃ ሀገር መመስረት ነው ብሎ እየሰራ ነው ያለው ለዚህ ሰርቲፊኬት አግኝቷል ከምርጫ ቦርድ አረና ትግራይ ደግሞ የለም በኢትዮጵያ ጥላ ስር ችግሮቻችን መፈታት አለባቸው የሚሉ ተመልከቱ አንድ ብሔር ውስጥ ይሄንን ያነሳሁት እዛው ትግራይ ውስጥ ያለው ነው አማራ ክልልም ስትሄጂ አንዱ ምንድነው ኢትዮጵያ መድረሻችን አማራ መድረሻችን ታያለሽ ኦሮሚያ ክልል ይሄንን ታያለሽ እነዚህ ኮንፍሊክቲንግ ድሪምስ በዚህ በኢንትራ ሌቭል ከፍተኛ ዲቪዥን አምጥተዋል ከፍተኛ ዲቪዥን ይሄ ለፓን ኢትዮጵያ ለምንለው በጋራ ተባብሮ ያዘመመውን የጋራ ቤታችንን ለመገንባት ትልቅ እንቅፋት ይሆናል ስለዚህ እዛ ላይ መስራት በጣም የሚያስፈልገን ይመስለኛል እንዳላስረዝም ረጅም ጊዜ እንዳልወስድ ሰጋለሁ ምናልባት የደጋግመን ስናነሳው ለጠላነሳ ልንወያይበት እንችላልና ትልቁ ችግርን ያሁን ማየው በዚህ በብሔሮች ውስጥ ያለ ክፍፍል ስም የለው በጣም ከፍተኛ ዲፕ የሆነ ጥልቅ የሆነ ክፍፍል በየብሔሩ ታያለሽ በየብሔሩ